ነጻነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ተው የማይመስል ነገር አጣሩ እንዴ እውነተኛ የዜና ምንጭ ናችሁ ማለት እኮ ልባችን የማይቀበለው አሳፋሪ ተግባር ነው። የምሬ ነው የምላችሁ። ከትልቅ አርቲስት እንደዚህ አይነት አሳፋሪ ተግባር በፍጹም አይጠበቅም። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬ እንግዲህ በጣም አሳዛኝና ልብ ሰባሪ በሆነ ዜና ነው የመጣሁት። በጣም የምንወደው የምናከብረው የሳቃችን ምንጭ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ሁላችንም ሰምተናል። በጣም አዝነናል። ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ በሙሉ መጽናናትን እየተመኘሁኝ እንግዲህ ብዙ ሰዎች ሀዘናቸውን ያጋሩበት ቪዲዮዎች አሉ። እነዚህን ቪዲዮዎች እንመልከታቸው። እንግዲህ አሁንም በድጋሚ ለቤተሰቦቹ መጽናናትን እመኛለሁኝ። ወደ ቪዲዮቹ በቃ ህይወት እቺው ናት። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረ። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረ። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። ለውሃ ይዋጣል መሬት ቢዘረገፍ ታላቅ ነው መሰለ። አዲስ አበባ ከሰፈሮችም ኡራኤል የዚህ ባለተሰጠው ሰው መፍለቂያ ሰፈር ነው። 1975 ላይ ይቺን ምድር ሲቀላቀል የሕፃን አድጎ የብዙዎች የደስታና የሳቅ ምንጭ ይሆናል ብሎ የገመተ ስለመኖሩ ያጠራጥራል። ገና በእድሜው ማለዳ ላይ አያቱ እግር ስር ድክ እያለ ያደምጠው የነበረውን ትረካና ተረት ከቤተሰቦቹ ተደብቆ ማስመሰልን ስራዬ ብሎ የያዘው ነጻነት ይህ የትላንት ተግባሩ ለዛሬ ስሙ መሰረት እያስቀመጠ መሆኑን አስቦም ገምቶም አያውቅም ነበር። ሆኖም ያን የተጀመረው ይህ የድግግሞሽ ልምምድና የልጅነት የውስጥ ለውስጥ ፍቅር የዛሬውን ተወዳጅ የጥበብ ሰው እያዘጋጀ ነበር የቆየው። ስለዚህ አብዛኞቹን ተረቶች 2-3 ሰምቻቸዋለሁ። የስንዝሮ ሲባል የስንዝሮ መሆን፣ ጅላጅሎቹ ሲሆን ጅላጅል ወንድሞቹን ለመሆን እነዛን ለመሆን ስሞክር ደስ ይለኝ ነበረ። እስከ 8ኛ ክፍል ድረስ አርቲስት መሆን ሐሳብ አልነበረኝም። በአያት ተረክታሽቶ በጥበብ ፍለጋ ውስጥ ተጉዞ የቀለም ትምህርት ቤት ደጅን ሲረግጥ ደግሞ በትምህርት መሃል ያሉ የእረፍትና የጨዋታ ጊዜዎችን ከቀደመው ይበልጥ የመጎልበቻ ጊዜው አደረጋቸው። እናም ክፍሎችን ቆጥሮ 7 ላይ ሲደርስ በራሱ ብዕር በልጅነት አእምሮ የተቀመመች የመጀመሪያ ድርሰት አሰናድቶ የሴት ገጸ ባህሪን ጭምር ወክሎ በተዋናይነት በአዘጋጅነትም ከተማሪዎች ፊት ተሰየመ። 7ኛ ክፍል አንድ ድራማ ጻፍኩኝና የጉሊቷ እናቴ የሚል ካስታ አስጠናዋቸው። ከዛ ልጅቷ አልሰራም አለች። እናቷን የምትሰራው ልጅ ተለማምደን እኮ ነው ባለቀሰ። እኔ ልብስ ይዤላት ማዘር እንጀራ የምትጋግርበትን ሻሽ ምናምን ይዤላት እንጂ አልሰራም ስትል እኔ ሰራሁት። እንደ እናት ሆኜ ሰራሁት። ፊቴ እንደዚህ ሸፈንኩ። ጺም የለም እኔ ላይ ያኔ አሪፍ ነው። ድምጽህንስ እንዴት ተመታ? ቀጠን እንደ አያቴ ነው። እንደ አያቴ ተቀምሰዋል በኋላ ገና 7ኛ ክፍል ተማሪ ሆኖ ይህንን ያደረገው ነጻነት ብዙም ሳይቆይ አንድ ክፍል ከፍ ሲል ነበር የመጀመሪያው ሙያዊ ወይንም ፕሮፌሽናል የሚባል መድረኩን መጫወት የጀመረው። ትወና ህይወቱ ኑሮውና ፍቅሩ ነበርና የ8ኛ ክፍል ተማሪው ነጻነት በመጀመሪያ ቲያትሩ ላይ ለመተወን ከኡራኤል ወደ መርካቶ በእግር ማቅናት ርቆ የሚታየው መንገድ አልነበረም። የጓሮ ጌታ የሚባል ቲያትር ነው የምሰራው። በፕሮፌሽን የመጀመሪያ ፕሮፌሽናል ስቴጅ እሱ ነው። እዛ ላይ ሰዓት አድርጌ መግባት ነበረብኝ። እኔ በህይወቴ ሰዓት ኖሮኝ አያውቅም። አትወድም እንዴ? 8ኛ ክፍል ነኝ። ገና ሰዓት በእግሬ ነው እንጂ የሄድኩት መርካቶ ነው የሚታየው ራሱ። እና ሲስተር ከኡራኤል መርካቶ በእግር ሄድክ እንዴ? በጣም ቅርብ ነው። ጥበበኛ የመሆን ጉጉቱ እዚህም እዚያም እያለ ትወና ባለበት ሁሉ እንዲገኝ ይገፋፋው የነበረው ነጻነት የመጀመሪያ የሆነውና ካምፓስ የተሰኘው ፊልም ላይ ሲተውን ከ1400 ብር የዘለለ እንዳልተከፈለውም ተናግሮ ያውቅ ነበር። ከልጅነቱ በሬዲዮ ድራማዎች ላይ በመሳተፍ ክፍያን ሀብሎ መቀበል የጀመረው ነጻነት ከመዘጋጃ ቤት የትወና መድረክ ላይ ተመልምሎ ነበር ለሲኒማ ያልበቃውን የመጀመሪያ ፊልሙን የሰራው። በፊት በይቅርታ ምሽት የሚባል ቲያትር ሰራ ነበረ ማዘጋጃ ቤት።
እና እንዴ ያኔ በመታየት ነው በቃ አዳራሽ ትታይና ነው ካስት የምትደረገው 1400 ብር ምናምን ሳይከፈለን አይቀርም የዛን ጊዜ በልጅነቴ 300 ብር ተከፍሎኛ ቃል በደቂቃ ሬዲዮ ድራማ ማለት ነው በዲኬቲ ስንሰራ ይህ የጥበብ መንገድ ከዚህ ያደረሰው ነጻነት ወርቅነህ የፑሽኪን ቤተኛ ሆኖ የስነ ግጥምና የትወና መድረኮችን ሲያስተናብር ነበር። ከጻፌ ተውኔት አያልነህ ሙላት የተሰነዘረው አስተናባሪ ሆነህ እንዳትቀር የሚል ተግሳጽ ፍሬሽማን ቲያትር፣ ባለቀለም ልሞች፣ ያንቹ ሌባ፣ ኤፍቢአይ እና ክላስሜት እያሉ የሚቀጥሉት ፊልሞቹ እንዲወለዱ ምክንያት የሆነው ከዚያ ተግሳጽ መልስ ነበር። እንግዲህ ጥርስ የማያስከድነው ኮሜዲያኑ፣ ደራሲው፣ አዘጋጅና ፕሮዲዩሰር እንዲሁም የቴሌቪዥን ፕሮግራም አስተዋዋቂ የሚሉ ተደራራቢ መጠሪያዎችን ከፊቱ ያስቀደመው ነጻነት ወርቅነህ የሚለው ስም በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ገዝፎ ለመውጣት ማኮብኮብ የጀመረው እዛ በድራማ አጫጭር ድራማ በምንሰራበት ሰዓት አርብ ነበር የምጽፈው ሰኞ ስለሚቀርብ አርብ ጽፍና ቅዳሜና እሁድ አጥንተን ሰኞ ይቀርባል እና ብቻ አስተባባሪ ሆነ እንዳትቀር ምናምን አለኝ። እቺ ደግሞ ፈለቀ አበበ ደገመልኝ አንድ ቀን አስተባባሪ ሆነ እንዳትቀር ምናምን አለኝ። ኦኬ ምናምን ብዬ ምን ማለት ነው ምናምን ብዬ አስብ ነበር። ከዛ እነዚህ አጫጭር ነገሮች ወደ ትልቅ ፍሬሽማን የሚባለውን ቲያትር ማሰብ ጀመርኩኝ ምናምን። ከዛ ባለ ኤፍቢአይ መጣ ምናምን እንደዚህ ያሆነ መጣ ማለት ነው። በቀበሌ 10 መድረክ ከተወነው የመጨረሻው ኃጢአት ቲያትር እስከ ብሔራዊ ቲያትሩ የዳዊት እንዚራ የዘለቀው ባለጥበብ ፊልሞቹ የሚወደዱለት ጨዋታው የሚጥምለት የማስታወቂያ ስራንም በራሱ መንገድ የቃኘ ሰው ሆኖ የዘለቀ ሰው ነው። ቾምቤ፣ ሚስተር ኤክስ፣ ሲቲ ቦይስ እንዲሁም ሳልነግራትና ሌሎችም ፊልሞች ለኮሜዲ ዘርፍ የተሰራ መሆኑን ያስመሰከረባቸው ፊልሞቹ ናቸው። ላለፉት በርካታ ዓመታት ኢቢኤስ ቴሌቪዥን የብዙዎች ቤተኛ ሆኖ ለመዝለቁ በቀዳሚ ምክንያትነት ከሚጠቀሱ ፕሮግራሞች አንዱ የሆነው የቤተሰብ ጨዋታም ቢሆን ድምቀቱ የተቀዳው ከዚሁ ቤተሰባዊነትን ከተላበሰው የነጻነት ወርቅነህ ያቀራረብ መንገድ ነበር። ነጻነት በፊልሞቹም ሆነ በኢቢኤስ ቴሌቪዥን ስሙን ከፍ ባደረገበት የቤተሰብ ጨዋታ መሰናዶ ከተወዳጅ ቀልዶች ውስጥ የሚጨለፉ ማህበረሰባዊ ሂሶች፣ ሊታረሙ የሚገባቸው ሕጸጾችና ቁም ነገሮች ጥቂት አልነበሩም። በነጻነት አንደበት ሲነገሩ ቀልዶች ቀልድ ብቻም አልነበሩም። ላለፉት ጥቂት ዓመታት በጤና መታወክ የተነሳ የሕክምና ክትትል ሲያደርግ የቆየውና ዛሬ ህልፈቱ የተሰማው ተወዳጁ ደራሲ፣ ዳይሬክተር፣ ፕሮዲዩሰርና የቴሌቪዥን ፕሮግራም አስተዋዋቂ ነጻነት ወርቅነህ ትላንት ጥር 7 ያደረገው የቤተሰብ ጨዋታ ቀረጻ የህይወቱ የመጨረሻ የስንብት ቀረጻ ይሆናል ተብሎ አልተጠበቀም ነበር። ሆኖም ይህ የመጨረሻ ቀረጻውን ባከናወነበት ማግስት በኢቢኤስ የዘለቀውን የዓመታት የቤተሰብነት ቆይታውን እንዲሁም በፈገግታው ያደመቃቸውን ወዳጅ አድናቂዎቹን ተሰናብቶ በህልፈት መሰናበቱ የግድ ሆኗል። በጨዋታው ብቻ ሳይሆን በቁም ነገር አዋቂነቱ ጭምር በወዳጆቹ የሚጠቀሰው ነጻነት በአንድ ወቅት ወደዚህ መወደድን ወዳፈራበት ሙያው የተቀላቀለው ሰው ሲደሰትና ሲስቅ ለማየት ባለው ጉጉት መሆኑን ተናግሮ ነበር። ብዙ ሰዎች ሲያዩኝ ፈገግ ሲሉ ደስ ይለኛል። እኔ በፒያሳ ወይም በአራት ኪሎ ወክ ሳደርግ ሰው ትከሻዬን ሲመታኝ በጣም ደስ ይለኛል። እንዳለው ይሰማኛል፣ ከሰዎች መሃል እንዳለው ይሰማኛልና እኔ በጣም ማከብረው የሰው ልጅ ነው፣ በጣም ወዶ የሰው ልጅ ነው እና ለኔ ልዩ ነገር ሰው ነው። ሰው ሲደሰት በጣም ደስ ይለኛል። ቢያለቅስ እንኳን ደስ ይላል። እንዴት እሱ ነው የሚችልበት ማልቀስ የሚችልበት እሱ ነው። 1975 ዓመተ ምህረት ላይ የተወለደው ተወዳጁ ተዋናይ፣ ደራሲ፣ አዘጋጅና ፕሮዲዩሰር እንዲሁም የቴሌቪዥን ፕሮግራም አስተዋዋቂ ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት የነበረ ሲሆን ከዚህ ዓለም በሞት የተለየውም በዛሬው ዕለት በተወለደ በ43 ዓመቱ ነው። ቆንጆ ነው ተውቡቃችን። ያው በዛ ሆነ የሰው ልጅ መገናኛው ብዙ ነው። መገናኛው አንዱ ሲሸኝ አንዱ ይጣመራል። እንግዲህ እግዚአብሔር ይመስገን ባለቤቴ በጣም ጎበዝ ናት። እንዴት ተዋወቃችሁ? አርቲስት ነች ወይስ? አይ አርቲስት ምን በወጣት አሁን ሶስት ልጆች አፍርተናል። ማማን ናቸው? ቀጥላለን። ማማን ነው ስማቸው? ትልቁ መሐሎን ይባላል። ሁለተኛዋ ግሬስ፣ ሶስተኛዋ ሌላ ንጹህ ነጻነት። የሁለቱ ስም ግን የውጭ ነው የሚመስለው። ውጭ እኮ ነው ያሉት። አይ መሐሎን የመጽሐፍ ቅዱስ ስም ነው። ግሬስ ደግሞ ያው እንግሊዘኛ ቢሆንም ያው ጸጋ ስጦታ የሚለውን ቃል ያጠራቅ እንትን ይላል። ያን ያህል አስቸጋሪ ባይሆንም ትንሽ ጥንቃቄ ጠይቃል ልጅ ማሳደግ። እዛም
በአብዛኛው የመንግስት ነው የሚመስለው ልጅ እኮ እዛ የመንግስት ነው የሚመስለው አብዛኛው ሀፋፍ ነው ያው ትንሽ ነገር ካጠፉ 911 ሊደውሉ ይችላሉ እሱ ተደውሎ ያውቃል አረ በፍጹም እኔ እንዳልከው በኢትዮጵያዊ ቤተሰብ በኢትዮጵያዊ ስርዓት እንዲያድጉ ጥረት አድርጋለሁ ልጆች ግን ደግሞ የሚኖሩበትን መምሰል አለባቸው የሚኖሩትን በዛ ነው የሚሰሩትን በዛ ስለሆነ ነው እኔ አሁን ከባለቤቴ ጋር እኔ ልረዳቸው ሞክራለሁ የሚያረጉትን ነገር አትከልክላቸው ነው የምትለኝ እነሱ ማድረግ አለባቸው ያው በሆነ ጊዜ ላይ ካናይ ነው የሚሉት ካናይ ነው በቃ መፍቀድ አለበት ያንን ነገር እና እየተንገዳገዱም ቢሆን 5 ሊትር ወተት እዚህ ጋር አስቀምጠው ሊቀዱ ይሞክራሉ በቃ የሆነ ነገር አላቸው ደስ ይላል እሱ ነገር ማለት ነው ያው እንግዲህ በዚያውን አምስት አንድ ልጅ እኮ 5 አመት ልጅ 5 ሊትር ወተት እቃው የለም እንጂ ደፋና እነሱ በእንግሊዘኛ ሊቀናቸው አንተ በአማርኛ ሊቀነህ ከልጆች ጋር በምን ትግባባለህ በሊቀ መላኩ ቆንጆ ጥሩ እኔ በፊትም እጄን እጠቀማለሁ ለማስረዳት እጄን እጠቀማለሁ እና ያረዳ ፍሪጅ ትከፍታለህ ኢነፍ በነገራችን ላይ ዛሬ ህይወቱ ማለፉ የሰማነው አርቲስት ነጻነት የሶስት ልጆች አባት ነበረ አርቲስት ነጻነት ወርቅነህ ባለትዳርና እንደዚሁም ደግሞ የሶስት ልጆች አባት እንደነበረ ነው እንግዲህ የተገለጸው እንግዲህ ሁላችሁም እንደምታውቁት በቲያትር ስራዎቹ እጅግ ተወዳጅ የነበረ አርቲስትም ጭምር ነው እንግዲህ የአርቲስት ነጻነት ህይወት ማለፉ ከተሰማ በኋላ በመላው ሀገራችን ከፍተኛ ሀዘን ሰፍኗል ለመላው ኢትዮጵያውያን በድጋሚ መጽናናትን እመኛለሁ ስጋማ ፈራሽ ነው ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ ታላቅ ወንድሜ ጋር ቁጭ አለ እና ታላቅ ወንድሜም ደብዳቤ ጻፈልኝ እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ ምን ትላለሽ ትንሽ ምን ይላል ወንድሜ ነጻነት አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም ወድህ በነፍሴ ነው ስጋማ ፈራሽ ነው ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ ትልቅ አባባል ነው ከዛ አምነህበታል ይሄ ልጅ በዚህ ልጅ ሊኖር ይችላል አለች አዎ ይችላል አላት ከዛ እሷ ተቀበለች ስለዚህ ማዘርም ተቀበለች ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል እኮ 22 አመት ምናምን ሆኖኛል 20 አመት ምናምን ሆኖኛል እኔ የሰዎችን ምክንያት አከብራለሁ የኔንም ምክንያት አከብራለሁ ለምሳሌ እኔ እናቴ ቆነጠጠችኝ አሁን ድረስ ይሰማኛል ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለማዋኘት ልገባ ስል ያ ወንዝ ሰዋኝ የምትቀደር ስላለ ትንሽ እንትን አለብኝ ይሆነ አሁን እዚህ ከፍዬ ነው መዋኘው ሴፍ ላይፍ ሴቨር አለ ወንዝ አይደለም ጠራራ ፀሐይ አይደለም ሎሽን እቀባለሁ ምናምን ብያስባለሁ ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ እሷ ደግሞ ካውን ልጅሽ ውሃ በልቶታል ነይና እሺ ይባላል ብላ ነው የምታስበው እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አቃታለሁ ምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው አሁን የሰው ፊት ይወራል አይ ትላለች እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን እያሳደግኩ እና ሰው ፊት ቆሞ ማውራት ክብር ነው በእውነት እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ የስለሞቴም ያወጃችሁ አላችሁ በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ብንከባበር በጣም አሪፍ ነው
ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። ነጽ ያሞታል እንዲያሉ ነበር ፊዚካሊ ያዩ ፕሮሰስ ነበር ወይስ በአንድ ጊዜ ነው እንደዛ ያመመህ ነጽ? እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርጋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ነው ያደግኩት። መብራት ሲበራብኝ ያደግኩትኝ አገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦሬዲ ምናምን ላለው እና እኔ አይታወቀኝም ያ ነገር ግን ያ እንደዚህ ያመጣል የሚለው ነገር እንትን አለ እና ረጅም እኔም እኮ ብዙ አመት አልኖርኩም ባይዘው ምን አላት አንድ እንዳሉት እንግዲህ ነጽ ይሄን ስሄድ ደርሰህ ስትመጣ መሆን አለበት ስታች ነው ማገን አንድ ሰው ደውሎልኝ ነበርና እዛ ሆኜ አነሳሁትኝ የውጭ እዛው ወደ የአሜሪካ አካባቢ ስልክ ነውና አነሳሁት እና ማኔ ደግሞ ያው ለሰለንትኑ ነው እንዴት ነው ቢያንስ ለሱ ብትነግሪው አሜሪካ ደግሞ አክሰስ ስላለ ያው ደህና ነው ብሎ ይነግርልኛል ምናምን ብዬ ነው የቬሮኒካ ስልክ አለህ እንዴ? ነፃነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን። አረ በስመ አብ በጣም ይደብራል። በጣም አሳፋሪ ተግባር ነው። የምሬ ነው የምላችሁ። ከትልቅ አርቲስት እንደዚህ አይነት አሳፋሪ ተግባር በፍጹም አይጠበቅም። ደረጃ ላይ ተናግሮታል። እኔ መቀረሬን አላውቅም። እንደ ቀድሞ ወዳጅነት አዝኗል ልትቀጥ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ አዘን ውስጥ ሆኜ ነው ያወራዋል። ሲበዛ ብልግናና ኦዳምነት ከተማረ ሰው አይጠበቅም ሲል ደረጃ ላይ በፌስቡክ ፔጁ አጋርቷል። ግን በጣም ያሳፍራል ያደረጉት ተግባር። ሰው በዚህ ልክ ዲስሪስፔክት አይደረግም። ቤተሰቦቹ ላይ ቁስል መጣል በጣም ነው ያፈርኩት። የምሬ ነው የምላችሁ። ምናልባት ሰይፍሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖር ይሆን? እንግዲህ ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻለህና አንዳንዴ ደግሞ ሳይሻል ይቀር የለ? ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሰይፍ ቤቤስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁልጊዜ የማይተኛ ስለ አርቲስት ነፃነት አሟሟት ቴዎድሮስ ተክለአረጋይ የሚከተለውን ብሏል። ዛሬ ጠዋት ወደ ስራ ሊሄድ እየለባበሰ ነበረ። ህመም ሲሰማው ጓደኛውን ጠርቶ ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበረ። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊሶችም በሆስፒታሉ ተገኝተው ሙያዊ ምርመራ ስራቸውን አከናውነዋል። የአርቲስቱ የቀብር ስነ ስርዓትን በመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። ኑሮዋን በአሜሪካ ያደረገችው ባለቤቱ እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን እሁድ ከቀኑ 6 ሰዓት ላይ ስርዓተ ቀብሩ በቅድስት ሥላሴ ካቴድራል እንደሚፈጸም ተነግሯል። በድጋሚ ለወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ህዝብ መጽናናትን እንመኛለን።
እንዴት ግን ሰው በዚህ መጠን አይምሮ አልባና ክፉ ይሆናል? እኔ በጣም በቃ ልክ ሊዋጥልኝ አልቻለም። ይሄንን ፎቶ ያየው ዛሬ ነው። ነፂ በጣም ደብሮት ነበር። ያን ጊዜ ገና ታመመ ሲባል ሞተ እንዲሆነ አይነት ወሬ እንዴት ሰው በዚህ መጠን ለላይ ይሄን ያህል ነገር ያደርጋል? በጣም ነው ዲስአፖይንት የሆንኩት። አንዳንድ ጊዜ የኛ ህብረተሰብ በቃ የሚያደርገው ነገር በጣም ነው የሚያናድደው። በቃ የሆነ በቃ ብስጭት ነው ያልኩት። ሰው እንዴት እንደዚህ አይነት ክፉ ይሆናል? እንዴት እንደዚህ ያደርጋል? ሰው እንዴት አይምሮ ያለው ሰው በሰው ሞት ላይክ መሰብሰብ ይፈልጋል? በቃ ተሰምቶት ነበር። ገና በህይወት እያለ ተሰምቶት ነበር። ገና ያን ጊዜ ምንም ነገር ሳይፈጠር ሰው ታሞ ከዛ ቤተሰቡ ተጨንቆ እንደዚህ አይነት ነገር እንዲታሰራጫላችሁ ይሄን ቪዲዮና ይሄን ፎቶ ሳይ በጣም ይረብሽኝ እና ብቻ በቃ አላውቅም። የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ነው ያመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ያንተን መቀበል አልችልም ወንድሜ። እዛ ጋር ሆነ ምን እንደምን አላውቅም። ያንተስ ያማል። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣል።